የማዕከላዊ ኢትዮጵያ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን በክልሉ ዘመናዊ የማምረቻ ሼዶችንና የኢንዱስትሪ መሰረተ ልማቶችን በመገንባት በማስተዳደርና ለባለሀብቶች በማስተላለፍ የኢኮኖሚ እድገትን እያፋጠነ ነው። ኮርፖሬሽኑ ከዚህ ቀደም ያስገነባቸውን ከ140 በላይ ሼዶችን ለአልሚ ባለሀብቶች ያስተላለፈ ሲሆን አሁን ላይም በክልሉ የተለያዩ ዞኖች ያስገነባቸውን ዘመናዊ ሼዶችን ለ7 ካምፓኒዎች ለማስተላለፍ የውል ስምምነት አድርጓል። በውል ስምምነት መርሃ ግብሩ የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ናትናኤል ሚሊዮን ኮርፖሬሽኑ አምራች ኢንዱስትሪዎችን መሳብ ላይ ትኩረት ከማድረግ ባለፈም ለአልሚ ባለሀብቶች ምቹ የሆነ መሰረተ ልማት ማሟላት ላይ ትኩረት አድርጎ እየሰራ ስለመሆኑ ይናገራሉ። እንደ ማዕከላዊ ኢትዮጵያ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋነኛ ተልዕኳችን አምራች ኢንዱስትሪዎችን መሳብ ብቻ ሳይሆን ለአምራቾቻችን ዘመናዊ ምቹና የተሟላ የማምረቻ መሰረተ ልማትን ማቅረብና ደረጃውን የጠበቀና የተቀላጠፈ የአሰራር ምህዳር መፍጠር ነው። ዛሬ ግንባታቸው ተጠናቀው በውል የምናስረክባቸው የኢንዱስትሪ ሼዶች ይህንን ተልዕኳችንን በተግባር ያረጋገጥንበትና ለአምራቾቻችን የገባነውን ቃል ኪዳን የጠበቅንባቸው ማሳያ ናቸው። ከ312 ሚሊዮን ብር በላይ ካፒታል ያስመዘገቡት 7ቱ ኢንዱስትሪዎች ከ380 በላይ ለሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል ይፈጥራሉ። ከ0.3 ቢሊዮን ብር በላይ ካፒታል ያስመዘገቡ 7 ኢንዱስትሪዎች በሙሉ አቅማቸው ወደ ስራ ሲገቡ ከ384 በላይ ቋሚና ጊዜያዊ የስራ ዕድል እንደሚፈጥሩና በ10 ሺዎች ለሚቆጠሩ አርሶ አደሮች ደግሞ የግብዓትና የገበያ ትስስር የሚፈጥሩ ይሆናል። ካምፓኒዎቹ የተሰማሩባቸው ዘርፎች የክልላችንን ኢኮኖሚያዊ ፍላጎትና እምቅ አቅም በትክክል ያገናዘቡ በመሆናቸው ስምምነቱን የበለጠ ልዩ ያደርገዋል። ከኮርፖሬሽኑ ጋር ስምምነት የፈጸሙት ኢንዱስትሪዎች አርሶ አደሩ ላመረተው ምርት ተገቢ የሆነ ዋጋ እንዲያገኝ በማድረግ ረገድም ጉልህ አበርክቶ እንዳላቸውም ተናግረዋል። በዛሬው የውል ስምምነት ስነስርዓት ሂደት በአግሮ ፕሮሰሲንግ ዘርፍ የተሰማሩ የዝንጅብልና የቡና ማቀናበሪያ ፋብሪካዎችም ይገኙበታል። እነዚህ ተላልፈው የሚሰጡት ሼዶች በተለይም ከአግሮ ኢንዱስትሪ ጋር በተያያዙ ምርቶች ላይ ትኩረት ማድረጋቸው ከአካባቢው አርሶ አደሮች ጋር ቀጥተኛ የገበያ ትስስር ይፈጥራል። ይህም አርሶ አደሩ የግብርና ምርት ተገቢውን ዋጋና ገበያ እንዲያገኝ በማድረግ የክልሉና የአካባቢውን ኢኮኖሚ በእጅጉ ያነቃቃዋል። በተጨማሪም የክልላችንን የተፈጥሮ ጸጋዎች እሴት በመጨመር ለውጭ ገበያ ለማቅረብና የውጭ ምንዛሪ ለማስገኘት ትልቅ ሚና ይጫወታሉ የሚል ጽኑ እምነት አለኝ። ሌሎችም እንደ ጋርመንት፣ ስፖንጅና የሚስማር ማምረቻዎች ያሉ ዘርፎች በከፍተኛ ሁኔታ የስራ ዕድል የሚፈጥሩ የሀገር ውስጥ ገበያን የሚያረጋጉና የገቢ ምርቶችን በሀገር ውስጥ ምርት ለመተካት የሚደረገውን ጥረት በእጅጉ የሚያጠናክሩ ናቸው። ኮርፖሬሽኑ ለኢንዱስትሪዎች የስራ ስኬት አስፈላጊውን ሁሉ ድጋፍ እንደሚያደርግም ዋና ስራ አስፈጻሚ አረጋግጠዋል። ዛሬ የምንፈራረመው ሰነድ የህግ ውል ብቻ ሳይሆን የጋራ ራዕያችን፣ የመተማመናችንና የረዥም ጊዜ አጋርነታችን መነሻ ነው። ኮርፖሬሽናችን ቁልፍ በማስረከብና ሼዶችን በማከራየት ብቻ ተግባሩን አያጠናቅቅም። ወደ ስራ በሚገባበት ሂደት በሚያጋጥሙ ማንኛውም አስተዳደራዊ፣ መሰረተ ልማታዊ ወይም አገልግሎት ነክ ጉዳዮች ላይ ከጎናችሁ በመቆም ፈጣንና የተቀላጠፈ አገልግሎት ለመስጠት ሙሉ ዝግጅት እንዳለን አረጋግጥላችኋለሁ። የእናንተ ስኬት የኮርፖሬሽናችን እንዲሁም ደግሞ የእናንተ ስኬት የክልላችን ስለሆነ የውል ስምምነት የፈጸሙ እነኚህ ካምፓኒዎች በገቡት ውል መሰረት ተግባራቸውን በጊዜና በአግባቡ እንዲከውኑም ጥሪ አቅርበዋል። ይሁን እንጂ ከናንተ ከባለሀብቶች ወይም ከኢንተርፕራይዞች በቀጣይ የምንጠብቀው ነገር ያለ በመሆኑ በቀጣይ በውሉ መሰረት ግዴታችሁንም በአግባቡ እንድትወጡ ለማሳሰብ እወዳለሁ። ከነዚህም መካከል በተስማማነው የጊዜ ሰሌዳ መሰረት ማሽነሪዎችን በፍጥነት በመትከል ወደ ሙሉ ምርት በመሸጋገር ለአካባቢ ወጣቶችና ዜጎች ሰፊና ጥራት ያለው የስራ ዕድል በመፍጠር የክልላችንና የሀገራችን ኢኮኖሚ በእውቀትና በቴክኖሎጂ ሽግግር እንድታንቀሳቅሱ አደራ ማለት እፈልጋለሁ። በድጋሚ ለዚህ ስኬት በመብቃታችሁ እንኳን ደስ አላችሁ። ይህ ውላችን የጋራ እድገታችን፣ የብልጽግናና የሁለትዮሽ ስኬታችን መጀመሪያ እንዲሆንልንም እመኛለሁ።
በአግሮ ፕሮሰሲንግ ዘርፍ በቡናና በዝንጅብል ማቀናበር ዘርፍ ለመሰማራት ውል የፈጸሙ ኢንዱስትሪዎች በዘርፉ የውጭ ምንዛሪ ለማግኘትና በምርቶች ላይ እሴት ጨምሮ የተሻለ ገቢ ለማስገኘት እንደሚሰሩም ገልጸዋል። ስሜ አታስፋው እባላለሁ። የመጣሁት ከሱዳስ ግሩፕ ፒኤልሲ ነው። እኛ በዋናነት የተሰማረንባቸው ስራ መስኮች በማኑፋክቸሪንግ፣ በግብርናና በሆቴል ዘርፍ ነው። አሁን በዋናነት በሀገራችን ውስጥ ትልቁ ችግር ይሆናል የውጭ ምንዛሬ ችግር ነው። ያም ከሀገራችን በሚወጡ ምርቶች ለምሳሌ እነ ዝንጅብል፣ ሌሎች ምርቶችን ፕሮሰስ እያደረግን ቫሉ አድ እያደረግን ወደ ውጭ ኤክስፖርት እያደረግን ከዛም ደግሞ ለሀገራችን ማግኘት ያለባትን የውጭ ምንዛሬ እንድታገኝ ከሚል አንጻር ተነስተን የተነሳ ነው። እኛ የምንሰራው ዝንጅብል ላይ ነው። ሱዳስ ጂንጀር ፕሮሰሲንግ ይባላል። ይሄ ምንድነው የሚሰራው? ከአካባቢ ማህበረሰብ የተሻሉ ምርቶችን የተሻሉ ዝንጅብል ዝርያዎችን ለይተን በዓለም አቀፍ ደረጃ ይታወቃል። የኢትዮጵያ ዝንጅብል በተለይ እዚህ አካባቢ ዝንጅብል በጣም ኦርጋኒክ የሆነ ዝንጅብል ነው። ይህን ዝንጅብል ለውጭ ሀገር ገበያ ብሎም ለሀገር ውስጥ ለምሳሌ ዝንጅብል የሚታወቀው ለሻይና ለእንትን ብቻ ነበር። አሁን ግን ብዙ ጥቅሞች አሉት። ዝንጅብል ለመድኃኒትነት ይሆናል። እንደገና ደግሞ ጁስ መሆን ይችላል። በርገር፣ ፒዛ የመሳሰሉት ነገሮች ከኦርጋኒክ የሆኑ ፕሮዳክቶች ጋር ማቅረብ ይቻላልና ይሄንን ለማድረግ እኛ ቅድመ ዝግጅት አድርገን በውጭ ሀገር ጭምር ጥናት አድርገን ፊዚብል ስታዲውን ሰርተን ለሀገራችን ለእኛ ለድርጅታችን በጣም ትርፋማ ይሆናል ብለን አስበን በዚህ ዘርፍ ነው ስራ የጀመርነው። ትልቁ ዓላማችንም የአካባቢ ማህበረሰብ ብሎም ገባሪ ታች አምራች ማህበረሰቡን ተጠቃሚ ማድረግ እነሱን እየጠቅም እኛን ተጠቃሚ ለማድረግ ነው። ከዚህ አንጻር የሰራ ነው የተለያዩ አሪፍ ዝንጅብል ምርት የሚያመርቱ ገበሬዎች አሉ። ከነሱም ጋር ኮሚኒኬት አድርገናል። እኛም በእርሻ ደረጃ እርሻ አለን። ወደ 10 ሄክታር ዝንጅብል ምርት አለን። የተለየ ነው። ከዛ አንጻር ከኛ ደግሞ የተሻለ ምርት ልምድ እየወሰዱ ለቀጣይ ደግሞ ለእኛ ገበያ እንዲያቀርቡ ምክክር ሁሉ ጭምር አድርገናል። በዚህ ልክ ተዘጋጅተናል። ስሜ ምትኩ ሰልፊሻ ይባላል። እኔ የተሰማራሁበት ዘርፍ ኮፊ ሮስቲንግ ነው። ቡና እሴት ጭመራ ላይ ነው። የቡና ዘርፍ እኔ ከዚህ በፊት ቡና በማቅረብ በመላኩ ላይ ነው የተሰማራሁት። ያው እንደሚታወቀው ጥሬ ቡና ነው ከሀገር ወደ ውጭ ሀገር የምንልከው። ያ ደግሞ ያው ጥቅም ቢኖረውም በተጨማሪነት አምራቹን አገርን በተሻለ ተጠቃሚ ለማድረግ የሚያስችል አይደለም። ምክንያቱም ቡናውን ልከን ቡናውን የተቀበሉ ሀገራት ሮስት አድርገው እስቴት ጨምረው ከኛ በተሻለ ተጠቃሚ የሚሆኑበት መንገድ ነበር። እኛ ይሄንን ለረጅም ጊዜ ባለፉት 15 ዓመታት እኔ እዚህ ስራ ውስጥ ነበርኩኝ። አሁን ደግሞ የማዕከላዊ ኢትዮጵያ ክልል ኢንዱስትሪ ፓርኮች ኮርፖሬሽን ያዘጋጃቸው ለዚህ ስራ የሚሆኑ ሼዶችን በመቀበል ለዚህ ስራ የሚሆኑ ማሽነሪዎችን በማስገባት እዚሁ እሴት ጨምረን ወደ ውጭም ለሀገር ውስጥም ለማቅረብ ተዘጋጅተናል። ይሄ ደግሞ ለስራችን በጣም ትልቅ አስተዋጽኦ ያለው ነው። ምክንያቱም ኢንዱስትሪያል ሼዶቹ ያው በደንብ ለዚህ ስራ በሚሆን ደረጃ የተዘጋጁ ሼዶች ናቸው። ስለዚህ እነዚህ ሼዶች ተጠቅመን ያው ዘርፉ ሰፊ የሰው ኃይል የስራ እድል የሚፈጥር ዘርፍም ከመሆኑ ጋር ተያይዞ እነዚህ ሼዶችን ተጠቅመን በዚህ ደረጃ ቡናን አዘጋጅተን ቆልተን ፈጭተን ወደ ውጭ ገበያም ለሀገር ውስጥም ለማቅረብ ይህንን ዛሬ በዚህ ርክክብ መርሃ ግብር ላይ ነው የምንገኘው። ይሄ ለኛ ትልቅ እድል ነው። ያሬድ ተቀበላለሁ ከከምባታ ዞን ዱራሜ ከተማ ነው የመጣሁት። ፓርኮች በኢንዱስትሪ ፓርኮች ኤጀንሲ በኩል ሼዶች አግኝተን ለፈርኒቸር ስራ የተለያዩ ማሽነሪዎችን ከልማት ባንክ አግኝተን በስራ ላይ ነው ያለ ነው። በተጨማሪ 2015 ላይ ደግሞ እንደዚሁ የከሰል ብሪኬት ማሽን እንዲሁ ከልማት ባንክ በተጨማሪ በማስፋፊያ አግኝተን እንደዚሁ ተጨማሪ የሼድ ድጋፍ ተደርጎልን በስራ ላይ ነው ያለ ነው። አሁን ለሶስተኛ ዙር ማስፋፊያ ነው። ፎም ፕሮዳክሽን እና ፓርኮች ኤጀንሲ ከፈጣሪ በታች ህልማችን እንዲሳካ ትልቅ አስተዋጽኦ አድርጎልናል። እነኚህን የተመቻቸ ሼድ እና ፋሲሊቲ የተሟላ እንትን በማግኘታችን ለዚህ ደረጃ ደርሰናል። ኢንዱስትሪያቸውን ለበርካታ ዜጎች የስራ እድል እንደሚፈጥርም ነው የተናገሩት። ከታች ከፕሮሰሲንግ ጀምሮ ዝንጅብል እያንዳንዱ ዴይሊ ስራ ይፈልጋል፣ ፎሎ አፕ ይፈልጋል። እኛ ደግሞ ማድረግ የምንፈልገው ከእርሻ ጀምሮ እስከ መጨረሻ ያለው ነው። ዩኒክ የሆነ ዝንጅብል ማምረት ስለሚፈልግ በእያንዳንዱ ወደ 30 ቋሚ ሰራተኛና ቢያንስ ከ50 በላይ
የቀን ገቢ ሰራተኛ ግን ይኖራል ብዬ አስባለሁ። ፈርኒቸር ዙሪያ ከአካባቢው አልፎ እስከ አጎራባች ዞኖች ድረስ አምርተን እያቀረብን ያለ ነው። ከዛ በተጨማሪ ለግብርና ግብአት የሚሆን ከዚሁ ከሰሉ ፕሮዳክት ጋር በተያያዘ የገበሬውን ችግር ሊፈታ የሚችል ኦርጋኒክ ፕሮዳክት አለን። እሱም አንድ ትልቅ እንትን ነው ገበሬውን በማገዝ በኩል። በዚህ በታዳሽ ኃይል በኩል ደግሞ ከሰጋቱራ ነው ከሰል እያመረትን ያለ ነው። ብሪኬት ከሰል እያመረትን ያለን ህብረተሰቡ በአጠቃላይ እየተጠቀመ ነው። ከተማችን ብቻ ሳይሆን እንደ ክልልም ከክልሉም ውጪ ገበያ ተደራሽ እያደረግን ያለን። ከዚህ በተረፈ ደግሞ ብዙ የሰራተኞች የስራ እድል አግኝተዋል። ያ ራሱ በጣም ያስደስተናል። እንደ መልካም አጋጣሚ ሆኖ ቡና በብዛት ከሚመረትባቸው ከኢትዮጵያ ክፍሎች ውስጥ አንደኛው ነው ማዕከላዊ ኢትዮጵያ ክልል። እኔም ያለሁበት አካባቢ ሰፊ የቡና ምርት የሚመረትበት አካባቢ ከመሆኑ ጋር ተያይዞ ጥሬ ሀብቱን ለማግኘት የማንቸገርበት ነው። ትልቁ ነገር ምንድነው? እነዚህን እሴት ጨመራው ላይ በደንብ ዘመኑ በደረሰበት ቴክኖሎጂ ዓለም በሚፈልገው ደረጃ የተሻለ ነገር ይዞ መቅረብ ካልሆነ በስተቀር አካባቢያችን ያለውን አቅም ተጠቅመን የሰው ኃይል ተጠቅመን ጥሬ ሀብት ተጠቅመን ይሄን ደግሞ እሴት ጨምረን ወደ ውጭ መላክ ከዛም አልፎ አገር ውስጥም አሁን ፍላጎቶች እየተሻሻሉ እየመጡ ስለሆነ ይሄን ምርት ለአገር ውስጥም ለማዋል ነው የተዘጋጀ ነው።